ያ ማለት ሙሉ እዚህ ጋር የምናየው ሮዝሜሪ ነው። ምንም ውሃም ቅባትም የለውም። ምንም ነገር በቃ ይሄ እንግዲህ ትክክለኛ የሮዝሜሪ አሰራር ይሄ ነው። እንግዲህ ይሄን ይመስላል። አሁን እንግዲህ ዛሬ የማሳየሽ ሮዝመሪ እንዴት ነው የሚሰራው፣ የእውነት ከቤት ውስጥ የሚሰራው ሮዝመሪ ትክክል ነው ወይ ወይንስ የሮዝመሪ ትክክለኛ አሰራሩ እንደ ኢትዮጵያዊነታችን እንደ ኢትዮጵያ ሄርባል ሳይንስ እንዴት ነው ሮዝመሪ የሚሰራው የሚለውን ነው በደንብ ማሳይሽ። እንግዲህ አሁን ብዙ ሰው እኛ ጋር መጥቶ ኢንፊውዝ አናረግም እሳት አናስነካም ስንለው ብዙ አይነት ጥያቄ ስለሚያመጣ በዛ ውስጥ ሮዝመሪ ከቤት ውስጥ እንዴት ነው የሚሰራው የሚለውን ነው የምናሳያቸው። እስቲ እንግዲህ ያው ሮዝመሪ ጀምረን እስክንጨርስ በእጅ አይነካም፣ ባዶ እጅ አይነካውም። ይሄ ይኸውልሽ እንግዲህ ይሄ ነው ሮዝመሪያችን። ምን ሲሆን ነው እንደዚህ የሚሆነው? እንግዲህ ይሄ ምንድነው ይኸውልሽ እዚህ ውስጥ የምታየው ብሌንድ ሆኖ ምን ብሎ ሮዝመሪው በራሱ ይሄ እንግዲህ አሁን እዚህ ውስጥ ምንም አይነት ዘይት የለውም። መጀመሪያ የነበረው ምንድነው የራሱ በእርጥብነቱ ነው ብሌንድ የሚደረገው። በእርጥብነቱ ብሌንድ ከተደረገ በኋላ ውሃና ዘይቱ በራሱ ነው የሚለያየው። አሁን ይሄ መጀመሪያ እንትን ስንለው እዚህ ድረስ ውሃ ነበረው። ከዛ አሁን ሌላ ጋር ያሳየሁሽ ቅድም ብዙ በብዛት ያላለ ይሄን ቀንሰን ነው አይደለ ያስቀጣ ነው። ስለዚህ እዚህ ድረስ ውሃ ነበረው፣ ውሃና ዘይቱ የተቀላቀለ ነበር። ስለዚህ በሂደት ምንድን ነው የሚሆነው? ውሃው እየተነነ እያለቀ ዘይቱ እዚህ ውስጥ እየቀረ ይመጣል ማለት ነው። ስለዚህ ይሄ አሁን የምታዩ እንግዲህ አሁን እንደዚህ ስታዩ እንኳን በቃ ወዝ ነው አይደል የምታዩ። በቃ ይሄ እንግዲህ በኋላ ላይ ተጨምቆ ኤክስትራክት ተደርጎ የሮዝመሪ ዘይት የሚባለው ትክክለኛ ዘይት እንግዲህ ይሄ ነው። እንደምታዩ ይኸውልሽ በደንብ እንትን ሆኗል። ምንም አይነት ነገር ይሄ እንግዲህ አሁን ስንተኛ ወሩ ላይ ነው መሰለሽ? ይሄ 7ኛ ወሩ ላይ ነው። ይሄ ስንት ጊዜ ከጀርባ ለማዘጋጀት? ከ8 ወር እስከ 1 ዓመት። አሁን እንደምታዩ በቂ ዘይት ካላገኘንበት አሁን እንደዚህ አድርገሽ ስታዩ በቂ ዘይት ከሌለው በቂ ዘይት ከራሱ እስኪያወጣ ድረስ እንጠብቀዋለን። በቂ ዘይት ካለው ጥሩ ከሰጠን 8 ወር ላይ እናቆማለን። 8 ወር ላይ ይጨምቃል ማለት ነው። አሁን የምታዩ እንደ ስታዩ አይሹ ዘይት አታይበትን ገና ትንሽ ነው። ልክ ጊዜው ሲደርስ ግን እኔ ስታደርጊው ዘይቱን የሚወጣው ያ ማለት ሙሉ እዚህ ጋር የምናየው ሮዝሜሪ ነው። ምንም ውሃም ቅባትም የለውም። ምንም ነገር በቃ ይሄ እንግዲህ ትክክለኛ የሮዝሜሪ አሰራር ይሄ ነው።